ሰላምና ጤና በየላችሁበት ይሁን የቻናላችን ቤተሰቦች እንደምን አላችሁ? በዚህ ሰዓት መሰማትና መደመጥ ያለባቸውን ሶስት ሀገራዊ መረጃዎችን ወደ እናንተ አደርሳለሁ። ከመረጃዎቻችን መካከልም እናቷን ሳታይ እንዳትሞትባት 13 ዓመት የጠበቀችው ፀሐይነሽ ከ4 ዓመት ልጇ ጋር በአሰቃቂ ሁኔታ ተገደለች። የሰላም ስምምነት አድርገናል የሚሉ ታጣቂዎች ንጹሃንን መዝረፍ፣ መግደል የጀመሩት በምን ስሌት ነው? በመተከል የሰው ህይወት ዋጋው ስንት ነው? ዝርዝር መረጃዎችን አጋራችኋለሁ። በትግራይ እየተካሄደ ያለው አዝጋሚ መፈንቅለ መንግስት ወዴት ያምራል? በአንድ መስመር ደብዳቤ ከስልጣን የተባረሩት ጀነራልና በትግራይ ሰማይ ስር እየነፈሰ ያለው አዲሱ የፖለቲካ ማዕበል ህወሓት የጊዜያዊ አስተዳደሩ መዋቅር በጣሶ እየጨረሰው ይሆን? ተጨማሪ መረጃዎች ይዘናል። አብረን ስንቆይ በዝርዝር እናስደምጣቸዋለን። ብሪክስ አንድነቱን አስጠብቆ መቀጠል ይችላል ወይስ በውስጥ ሽኩቻ ሊፈራርስ ነው? የኢትዮጵያን አዘጋጅነት በአንድ ድምፅ የደገፈው ህብረቱ በመካከለኛው ምስራቅ ጦርነት ላይ ለምን የጋራ አቋም ያስተሳ ነው? ተጨማሪ መረጃዎችን አጋራችኋለሁ። ስንቆይ እነዚህና ሌሎች ተጨማሪ መረጃዎችን ወደ እናንተ አደርሳለሁ። ቻናሉን ሰብስክራይብ፣ ቪዲዮ ላይክ እያደረጋችሁ መረጃዎችን እንድትከታተሉ በአክብሮት ጋብዛለሁ። አሁን በቀጥታ ወደ መረጃው አልፋለሁ። አብራችን ቆዩ። በቤኒሻንጉል ጉሙዝ ክልል ግንቦት 4 ቀን 2018 ዓ.ም የተፈጸመው ጥቃት የአካባቢውን አንጻራዊ ሰላም ወደ ከፍተኛ ጭንቀት ቀይሮታል። ከአሶሳ ተነስተው ወደ ግልገል በለስ በመጓዝ ላይ የነበሩ 4 ተሽከርካሪዎች ላይ በታጣቂዎች የተከፈተው ድንገተኛ ተኩስ ከ30 በላይ ሰላማዊ ዜጎች ህይወት ቀጥፏል። ከሟቾቹ መካከልም ፀሐይነሽ አሚሳና የ4 ዓመት ልጅ ዳይመንድ ዮሐንስ ታሪክ ብዙዎችን ልብ ሰብሯል። ፀሐይነሽ በስደት ሳውዲ አረቢያ ለ8 ዓመታት ለፍታም ወደ ሀገሯ ከተመለሰች በኋላ የታመመች እናቷን ለመጠየቅ ጉዞ በጀመረችበት ወቅት ነው ከልጇ ጋር ለህልፈት የተዳረገችው። ባለቤቷ በደረሰበት ከፍተኛ ድንጋጤ ውስጥም ራሱን እንዳይጎዳ ታስሮ እስከ መገኘት መድረሱን የቤተሰብ አባላት በለቅሶ ይናገራሉ። ጥቃቱ የተፈጸመው ዳንጉርና ጉባ ወረዳዎች መካከል በሚገኝ አይሲድ በተባለ ስፍራ ነው። ታጣቂዎቹ ተጓዦቹን አስወርደው ዘረፋ ከፈጸሙ በኋላ ባልታወቀ ምክንያት በጅምላ ተኩስ ከፍተዋል። የሟቾች ቁጥር እስከ 35 ሊጨምር እንደሚችል ይገምታል። የቆሰሉ 57 ሰዎች በፓዊ ሆስፒታል ሕክምና ላይ የሚገኙትን ጨምሮ በጸጥታ ስጋት ምክንያት ሟቾች ቤተሰብ ባልተገኙበት በጫካ ውስጥም በአንድ ላይ እንዲቀበሩ ተገደዋል። እንደ አካባቢው ተመራጭ የህዝብ ተወካይ ዶክተር መብራቱ አለሙ ገለጻ ጥቃቱን የፈጸሙ ቀደም ሲል ከመንግስት ጋር የሰላም ስምምነት አድርገው የነበሩ የጉሙዝ አንድነት ኃይል ታጣቂዎች ሳይሆኑ አይቀሩም። እነዚህ ቡድኖችም በአቶ መኩሪያው ቢሳም የሚመሩና በቅርቡ ማረሚያ ቤት ለመስመር ሙከራ ሲያደርጉ የነበሩ መሆናቸው ተገልጿል። ጥቃቱን ተከትሎ መተከል ዳግም ወደ ስጋት ቀጠናነት ተመልሳለች። መንገዶች በመዘጋታቸው የትራንስፖርት እንቅስቃሴ ተቋርጧል። የመንግስት ሰራተኞች ቢሮቻቸውን ጥለው በመውጣታቸው አስተዳደር ስራዎች ተስተጓጉለዋል። የመንግስት የስራ ኃላፊዎችም እስካሁን ስለ ሁኔታው አስተያየት ለመስጠት ፈቃደኛ አልሆኑም። ይህ አሰቃቂ ድርጊት በአካባቢው ሰላም መውረዱን ተስፋ አድርገው ለነበሩ ነዋሪዎች ትልቅ መርዶ ሆኗል። መንግስት የዜጎቹን ደህንነት ለማስጠበቅና የትራንስፖርት መስመሮችን ዳግም ለማስከፈት ከፍተኛ ጥረት እንዲያደርግ ነዋሪዎች በተደጋጋሚ ጥሪ እያቀረቡ ይገኛሉ። ወደሚቀጥለው መረጃችን ስናልፍ በትግራይ ክልል የፕሪቶሪያን የሰላም ስምምነት ተከትሎ የተመሰረተው ጊዜያዊ አስተዳደር ሽኩቻም በታወጀበት የሹምሽር ዘመቻ መዋቅር እየፈራረሰ ይገኛል። ህወሓት ራሱን አምባገነናዊ አስተዳደር በድጋሚ ለማንበር የጀመረው እንቅስቃሴ አዝጋሚ መፈንቅለ መንግስት በሚል መጠራት ጀምሯል። በአንዱ መስመር ደብዳቤ ከስልጣን የተባረሩት ከፍተኛ ጀነራል እና የታፈኑት አመራሮች የመቀሌውን ፖለቲካ ወዴት እያመራው ይሆን የሚለውን ጥያቄ ብዙዎች አድምቀውታል። የጊዜ አስተዳደሩ ፖሊስ ኮሚሽነር ጀነራል ገብረ ዲላም የጊዜ አስተዳደሩ ደጋፊ በመሆናቸው ብቻ በአንድ መስመር ደብዳቤ ከኃላፊነታቸው ተነስተዋል። እርሳቸውን ለመተካት በህወሓት የተሾሙት ኮሚሽነር ስዩም ደጎ ስዩም ከጀነራል ያነሰ ማዕረግ ያላቸው መሆኑ ደግሞ ሹምሽሩን የሙያ ሳይሆን የፖለቲካ ታማኝነት ማሳያ ሆኗል። ህወሓት የጀነራል ታደሰ ወረደን ክንፍ ለማዳከም ሆነ ብሎ የጀመረው ዘመቻ ቁልፍ ሰዎችን የማጥቃት ላይ አተኩሯል። የጀነራል ነጋሽ ከስልጣን መነሳት፣ የዶክተር ገብሩ ካህሳይ አፈና ቡድኑ ማንኛውም የጊዜ አስተዳደሩን ደጋፊ ለመምታት ወደ ኋላ እንደማይል አሳይቷል። ፖለቲካው በብቸኝነት ለመቆጣጠር የሚጥረው ህወሓት ከተቃዋሚ ፓርቲዎች እንደ ሀራ መሬትና ስምረት ጋር ግንኙነት አላቸው ያላቸውን ብቻ ሳይሆን እንደ አቶ ሀይቶም በረሃ ያሉ ራሳቸውን ከፖለቲካ ያገለሉ ሰዎች እንኳን ሳይቀር በማሳደድ እያሰረ ይገኛል። በመጨረሻም በህንድ አስተናጋጅነት ለ2 ቀናት ሲካሄድ የነበረው የብሪክስ የውጭ ጉዳይ ሚኒስትሮች ስብሰባ ዛሬ ተጠናቋል። ኢትዮጵያ በውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ የተወከለችበት ይህ ስብሰባ ለሀገሪቱ ትልቅ ዲፕሎማሲያዊ እውቅናን ቢያስገኝም በህብረቱ አባላት መካከል ባለው የተለየ ምልከታ ምክንያት የጋራ መግለጫ ሳይወጣበት ቀርቷል። የህብረቱ አባላት ኢትዮጵያ በ2020 ዓ.ም የሚካሄደውን ዓለም አቀፍ የአየር ንብረት ለውጥ ጉባኤ እንድታዘጋጅ ሙሉ ድጋፋቸውን ሰጥተዋል።
አባላቱ የኢትዮጵያ መሪነት የታዳጊ ሀገራትን ተሳትፎ እንደሚያሳድግና ዓለም አቀፍ የአየር ንብረት ጥበቃ ስራዎች እንደሚያጠናክር ያላቸውን እምነት ገልጸዋል። ስብሰባው በመካከለኛው ምስራቅ ሰላም፣ በሉዓላዊነትና በቀይ ባህር ደህንነት ዙሪያ ቢወያዩም በአባላቱ መካከል ባሉ ልዩነቶች ምክንያትም የጋራ አቋም መያዝ አልተቻለም። በመርከቦች የመንቀሳቀስ ነጻነትና በባኤል ማንደብ ወሽመጥ ደህንነት ዙሪያም አንድ አባል ሀገር ባለው የተለየ ሀሳብ ምክንያት ስምምነት ላይ መድረስ አልተቻለም። በኢራንና በተባበሩት አረብ ኤሚሬቶች መካከል የተፈጠረው የቃላት ጦርነት ስብሰባውን አውኮታል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ኤሚሬቶች በእስራኤል ጥቃት ወቅት ቀጥተኛ ተሳትፎ ነበራቸው ሲሉ በይፋ ከሰዋል። የዘንድሮ የብሪክስ ስብሰባ ህብረቱ በዓለም አቀፍ ደረጃ ያለውን ተጽዕኖ ለማሳደግ ቢሞክርም በአባላቱ መካከል ያለው ብሔራዊ ጥቅምና የፖለቲካ ልዩነት አሁንም ትልቅ ተግዳሮት ሆኖ መቀጠሉን አመላክቷል። ለኢትዮጵያ ግን አዘጋጅነት ድጋፍ ማግኘት በትልቅ ዓለም አቀፍ መድረክ ላይ ያላትን ተቀባይነት የሚያረጋግጥ ሆኗል። ቻናል ቤተሰቦች ለሰዓቱ የነበረኝ አጭር መረጃ ይህን ይመስል ነበር። ከቆይታ በኋላ በሌላ መረጃ እስከምንገናኝ መልካም ጊዜ ይሁንላችሁ።